እንዴት ናችሁ? ዛሬ ደግሞ ከአደጋ ጋር ተያይዞ የሚበልዙ ጥርሶች ምን አይነት የሕክምና አማራጭ አላቸው የሚለው ላይ ትንሽ እናወራለን። በአደጋ ምክንያት ሰዎች ፊታቸው ላይ፣ አፍንጫቸው ላይ እንደዚሁም ደግሞ የመንጋጋ አጥንታቸው ላይ ጉዳቶች ይደርሳሉ። እነዚህ ጉዳቶች የሚፈለገው የሕክምና ወይም ደግሞ የሚያስፈልጋቸው የሕክምና አማራጮች የተለያዩ ናቸው። እንደዚሁም ጥርስ ላይ የሚደርሱ ጉዳቶችም የተለያዩ አይነት አሉ። ለምሳሌ አንድ ጥርስ ጉዳት ሲደርስበት ሊሰበር ይችላል። እንደዚሁም ደግሞ አንድ ጥርስ ሲሰበር የቀለም ለውጥ በጊዜ ሂደት ሊያመጣ ይችላል። አንድ ጥርስ ሲሰበር አቃፊውን አጥንት ወይም ደግሞ ጥርሱ የታቀፈበትን አጥንት ሊሰብረው እና ጥርሱ ሊንቀሳቀስ ይችላል። እንደዚሁም ደግሞ አንድ ጥርስ ሲሰበር ዝም ብሎ ቺፕ ሊያደርግ ይችላል፣ ወይም ደግሞ በጣም መጠነኛ የሆነች እንደ መቀረፍ አይነት ስብራት ሊኖረው ይችላል። እነዚህ የጥርስ ጉዳቶች ወይም ደግሞ ችግሮች የሚደረግላቸው የሕክምና አማራጮች የተለያዩ ናቸው። እንደ ጉዳቱ መጠን፣ እንደ ጉዳቱ አይነት፣ እንደዚሁም ደግሞ እንደ ጉዳቱ ቦታ። ለምሳሌ አንድ ጥርስ ከተሰበረ ወይም ደግሞ ከተሰነጠቀ ሙሉ ለሙሉ ለመሙላት የስር ሕክምና ለማድረግ ለማከም፣ እንደዚሁም ደግሞ አርቲፊሻል ጥርስ አልብሰን ማስቀመጥ የማንችልበት ሁኔታ ካለ ከዛ ቦታ ላይ ይነቀላል ወይም ደግሞ እናነሳዋለን። ነገር ግን መታከም የሚችል እንደዚሁም ደግሞ የክራውኑ ክፍል ወይም ደግሞ ነጩ የጥርሱ ክፍል ሪኮንስትራክት ማድረግ የሚቻልበት መሙላት፣ እንደዚሁም ደግሞ ኮር ኤንድ ፖስት ምንለው አለ። እሱንን አድርገን ላዩ ላይ ክራውን ማድረግ የምንችልባቸው አማራጮች ካገኘን እንደዚሁ ያ ጥርስ እንዲቀጥል እናደርጋለን፣ ወይም ደግሞ አማራጮችን ወስደን ታክሞ መቀመጥ እንዲችል እናደርጋለን። እንደዚሁም ደግሞ አንዳንድ ጥርሶች የተወሰኑ ጉዳቶች ይደርሱባቸውና በሰዓቱ ምንም አይነት ምልክት ላይኖራቸው ይችላል። የተወሰነ የህመም ስሜት፣ ቀዝቃዛ ንፋስ ምን አይነት ስሜት ይኖራቸውና ከዛ በኋላ ሙሉ ለሙሉ ምንም አይነት ምልክቶችን አያሳዩም። ነገር ግን ከሳምንት፣ ከወራት፣ ከዓመታት በኋላ የቀለም ለውጥ ያመጣሉ። እነዚህ የቀለም ለውጥ የሚያመጡ ነገሮች አንደኛ የጥርሱ የደም ስር ጉዳት ሲደርስበት እና በእያንዳንዱ ጥርስ ላይ የሚገቡ የደም ስሮች አሉ። እነዚህ ቀጫጭን የደም ስሮች አንደኛ ኦክሲጂን፣ ምግብ እንደዚሁም ደግሞ ቆሻሻ ነገር ከጥርስ ውስጥ የሚያስወግዱ የደም ስሮች ክፍሎች ናቸው። እነዚህ የደም ስሮች አንደኛ ሙሉ ለሙሉ የደም ዝውውር እንዳይኖረው ከጉዳቱ በኋላ ጉዳቱ ያንን ሊያመጣበት ይችላል። እንደዚሁም ደግሞ ከሆነ ጊዜ በኋላ ጉዳቱ ከደረሰ ከተወሰኑ ዓመታት ወይም ወራት ወይም ሳምንታት በኋላ ሙሉ ለሙሉ የደም ስር መቋረጥ ሊመጣ ይችላል። በዚህ ምክንያት ጥርሶች የቀለም ለውጥ ያመጣሉ። የቀለም ለውጥ ጥርስ የቀለም ለውጥ ያመጣ ጥርስ የሕክምና አማራጮቹ 2-3 የሕክምና አማራጮች ናቸው። ለምሳሌ መጀመሪያው የሕክምና አማራጭ መጀመሪያ የራጅ ምርመራ እናደርጋለን። እንደዚሁም ደግሞ ፐልፕ ቴስት ብለን የምንጠራው ወይም ደግሞ ቴስተር ብለን የምንጠራው ምርመራ አለ። እሱንን ካደረግን በኋላ የምናያቸው ነገሮች ስፔሻሊ በተለይ ጥርሱ 2-3 ጥርስ ስር ከሌለው በስተቀር ወይም የደም ስር ከሌለው በስተቀር ስፔሻሊ የፊት ለፊት ጥርሶች አንድ የደም ስር ወይም ደግሞ አንድ ነርቭ እና አንድ ደም ስር ነው ያላቸው። ስለዚህ ጉዳቱ ሙሉ ለሙሉ የጥርሱን በህይወት የመቀጠል ሁኔታ ያጠፋዋል ማለት ነው። ስለዚህ ሙሉ ለሙሉ ፐልፕ ቴስተር ላይ ወይም ደግሞ ምርመራ ውጤት ላይ ጥርሱ በህይወት አለ የሚል የምርመራ ውጤት አናገኝም። እንደዚሁም እነዚህ የኤክስሬይ ራጅ ምርመራዎችም እንደዚሁ የሚያሳዩን የተለያየ ውጤቶች አሉ። እነሱ ውጤት ላይ ቤዝ አድርገን ነው የስር ሕክምና እንደዚሁም ደግሞ ከላይ የማልበስ እንደዚሁም ደግሞ ብሊች ማድረግ ወይም ደግሞ ጥርሱን ነጣ ለማድረግ የቀለም ለውጥ እንዲያመጣ የምንሞክረው። ስለዚህ እነዚህ የሕክምና አማራጮች ያለው የጉዳት መጠን ላይ የደረሰበት የጥርስ ወይም ደግሞ ችግሩ ያለበት ሎኬሽን ላይ እነዚህ ሁኔታዎች ፋክተሮች ናቸው የተለያዩ የሕክምና አማራጮችን እንድናቀርብ ጉዳቱ እንዳለ ሆኖ ማለት ነው። ስለዚህ አንድ ጥርስ ጥቁር ሲሆን ወይም ደግሞ ሲበልዝ የስር ሕክምና እናደርግለታለን። የስር ሕክምና ሙሉ ለሙሉ የተቋረጠውን ነርቭ እንደዚሁም የደም ስር ከጥርሱ ውስጥ በማውጣት የተወሰነ የሼድ ወይም የቀለም ለውጥ ጥርሱ እንዲያመጣ ማድረግ ያስችላል። እንደዚሁም በአብዛኛው ግን የቆየ የጥርስ የቀለም ለውጥ መስተካከል የሚችልበት የቀለም ለውጥ ወይም ደግሞ ቀለሙን ሊያስተካክል የሚችል የሕክምና አማራጭ በጣም ውስን ናቸው። ለምሳሌ ብሊች ማድረግ ወይም ደግሞ ጥርስን ነጭ ለማድረግ መሞከር ብዙም ላይሳካ ይችላል።
ስለዚህ የውጨኛውን ክፍል የጥርሱን ማልበስ ወይም ደግሞ ቬኔሪንግ ብለን የምንጠራው ወይም ደግሞ ክራውኒንግ ብለን የምንጠራው ወይ ቬኔር ወይ ደግሞ ሙሉ ለሙሉ ጥርሱን ዙሪያውን ቀርጸን ክራውን ማድረግ እነዚህ የጥርሱን የቀለም ሁኔታዎች የሚመልሱ ናቸው። ነገር ግን የጥርስ ሕክምና ከተደረገለት በኋላ በጣም ብዙ ጊዜ የምናያቸው ችግሮች የጥርስ ስር ቀዶ ሕክምና እንደሚያስፈልገው አለማወቅ ወይም ደግሞ እንደሚያስፈልገው እየታወቀ አለመታከም፣ ጥርሱ የስር ሕክምና ከተደረገለት በኋላ የጥርስ ቀዶ ሕክምና ስላልተደረገለት ወይም ደግሞ ስሩ በቀዶ ሕክምና ስላልታከመ በጊዜ ሂደት የስር ሕክምናው ፌል የማድረግ ሁኔታዎች ይታያሉ። ስለዚህ ሁልጊዜ የራጅ ምርመራ ስናደርግ የጥርስ ስር ሕክምና ከመደረጉ በፊት ስሩ ላይ ጉዳት አለ ወይ፣ የጥርስ ስር ቀዶ ሕክምና ያስፈልገዋል ወይስ የጥርስ ስር ሕክምና ብቻ ነው የሚያስፈልገው የሚለውን ማወቅ ያስፈልጋል። እንደዚሁም ጥርሱ በህይወት እንዲቀጥል እንደዚሁም ደግሞ ጠንካራ እንዲሆን የጥርስ ስር ቀዶ ሕክምናው በጣም እጅግ አስፈላጊ ነው። ስለዚህ እነዚህን ሕክምናዎች ካረግን በኋላ ክራውን እናደርጋለን ወይም ደግሞ ጥርሱን በተለይ የተጎዳ የተሰበረ የጥርስ ፓርት ካለው ክራውን ማድረግ ግድ ነው። አለዛ ግን የቀለም ለውጥ ብቻ ከሆነ ግን ጥርሱ አሁንም ፋርዘር እኛ በተለይ ጥርስን ስናለብስ ወይም ደግሞ ቬኒር ስናደርግ እንደዚሁም ደግሞ ክራውን ስናደርግለት የላኛው የጥርስ ክፍል መፈቅፈቅና መነሳት አለበት። ስለዚህ ብዙ ላለመጉዳት ስብራት ከሌለው ጥርሱ የቀለም ለውጥ ብቻ ከሆነ ያለው ቬኒር ማድረግ ወይም ደግሞ የሚለጠፉ የተለያዩ የአርቲፊሻል ጥርስ አማራጮች አሉ። እነሱን መጠቀምና ጥርሱ እንዲድን ወይም ደግሞ እንዲቀጥል ማድረግ እንችላለን። በነገራችን ላይ አንድ ሰው የጥርስ ሕክምና ከተሰራ በኋላ ግዴታ ክራውን ማድረግ ይኖርበታል ወይም ደግሞ ቬኒር ማድረግ ይኖርበታል። እነዚህ ሀሳቡ ለምሳሌ አንድ በህይወት የነበረ እጽዋት ለምሳሌ ስሩ ደርቆ ወይም ደግሞ ስሩ ሞቶበት ነገር ግን እዛ ቦታ ላይ ያ እጽዋት ቆሞ ሊቀር ይችላል። የጥርስ ሕክምና ሀሳቡ እንደዛ ነው። አንዴ ከተመታ በኋላ ጥርሱ ከዛ ቦታ ላይ ግን ጥርሱ እንዳይነቀል በተለይ ሌሎች ፔሪዶንታል ሊጋመንት ብለን የምንጠራቸው እንደዚሁም ደግሞ ሳፖርቲቭ የሆኑ የደም ስሮች ጥርሱን እያገለገሉት ወይም ደግሞ ጥርሱ ያንን እየተጠቀመ እንዲቆይ የማድረግ ሕክምና ነው። ስለዚህ ሁል ጊዜም ጠንካራ ነገር የጥርስ ሕክምና ከተሰራ በኋላ የሚመገብ ሰው እንደዚሁም ደግሞ ድጋሚ ሌላ አደጋ ጥርሱ ቢያስተናግድ በቀላሉ ፍራክቸር ሊያደርግ ወይም ደግሞ ሊገነጠል ይችላል ወይም ደግሞ ሊነቀል ይችላል። ስለዚህ እነዛን ችግሮች ለመከላከል መደረግ ያለበት ሁልጊዜ ክራውን መደረግ ወይም ደግሞ ቬኒር ተጠቅሞ ጥርሱ እንዲጠናከርና እንዲሸፈን ሌላ ተጨማሪ አደጋ እንዳያስተናግድ እንደዚሁም ደግሞ እንዳይቦረቦር እድሉን ይፈጥራል።